ዛሬ ቪዲዮ እንግዲህ ይሄን የመሰለ የቆስጣ አሰራር ነው። በጣም አሪፍ ነው፣ ትወዱታላችሁ። ወደ አሰራሩ እንሄዳለን። ተከታተሉኝ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በሌላ ስራ ተመልሻለሁ። ዛሬ ይዤላችሁ የመጣሁት የቆስጣ አሰራር ይሆናል። እኔ በቀላሉ እንዴት አድርጌ እንደምሰራ ማለት ነው። ጊዜ አይወስድም። በጣም አሪፍ የሆነ የቆስጣ አሰራር ነው ማሳያችሁ። ከወዲሁ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ኮሜንት እየጻፋችሁ አበረታቱኝ እላለሁ። ወደ አሰራሩ ስንሄድ እዚህ ጋር እኔ ጓሮ ቆስጣ ስላለኝ ከጓሮ ነው እየቆረጥኩ የምጠቀመው። የሚበቃኝን ያህል ቆስጣ ቆርጣለሁ። ሰላጣ አለ፣ ቃሪያ አለ። እንደምትመለከቱት በጣም የሚያምር አትክልት ነው ያለኝ። ጎመን አለኝ፣ ያበሻ ጎመንም። እንግዲህ ቆስጣውን የሚበቃኝን ያህል ዛሬ መስራት የምፈልገውን ያህል እቆርጣለሁ ማለት ነው። እንግዲህ ቆርጬ ይሄንን የሚበቃኝን አምጥቻለሁ። ከዛ በመቀጠል በደንብ አድርጌ ንጹህ ውሃ እስከሚወጣው ድረስ በደንብ አድርጌ አጥበዋለሁ። ከጀርባውም ከስርም ያለውን አፈሩ በደንብ እስከሚወጣልኝ ድረስ አጥቤ ተመልሼ እመጣለሁ። ሁሉን ነገር አዘገጃጅቼ ተመልሼ እመጣለሁ ማለት ነው። ተከታተሉኝ። ስለምትከታተሉኝ ከልብ አመሰግናለሁ። በመቀጠል እንግዲህ ቆስጣውን አጥቤው ያጠፉበት ውሃ ቆስጣው ላይ እንዳይኖር አራግፌዋለሁ በደንብ። ምክንያቱም የራሱ ውሃ ስላለ ሲበስል ሙሙት ነው የሚለው፣ ውሃ ብቻ እንዳይሆንብን እኔ ያጠፉበትን ውሃ በደንብ አራግፌዋለሁ። እዚህ ጋር ነጭ ሽንኩርት፣ ቃሪያ፣ አረንጓዴና ቀይ ቃሪያ፣ ቀይ ሽንኩርት በዚህ መልኩ ከትፌ አዘጋጅ። በመቀጠል መጥበሻ ጥድና ዘይቱን ጨምራለሁ። ከዛ ነጭ ሽንኩርት ነው የማስቀድመው እኔ። ነጭ ሽንኩርቱ ወደ ቆስጣው ጣዕሙ እንዲሄድልኝ ስለምፈልግ ነጭ ሽንኩርቱን ትንሽ ለ3 ደቂቃ ወይም ለ4 ደቂቃ፣ 3 ደቂቃ በቂ ነው። ትንሽ ጠበስ አድርገዋለሁ። እንደዚህ በዛ አድርጌ ነው የምጠቀመው። የማትፈልጉ ከሆነ ግን አነስ አድርጋችሁ መጠቀም ትችላላችሁ። እዚህ ላይ ቆስጣው ላይ ስንሰራ ድንች መጨመር እንችላለን፣ የተለያዩ ነገሮች መጨመር እንችላለን፣ ካሮት ነው። እኔ ግን ዛሬ ብቻውን ነው መስራት የፈለኩት። እንደዚህ ነጭ ሽንኩርቱን ለትንሽ ደቂቃ ጠበስ ካደረኩት በኋላ ቀይ ሽንኩርቱን እጨምራለሁ። ቀይ ሽንኩርቱን ጨምሬ አንድ ላይ ትንሽ ገልበጥ አድርገውና እሳቱን ቀንሼ እንዳይቃጠልብን ቀነስ አድርጌ እሳቱን ከድኜ ትንሽ ጥብስ እስከሚልልኝ ድረስ ቆስጣውን ከትፋለሁ። ቆስጣውን እንግዲህ እንደምትመለከቱት ያው አጥቤዋለሁ ብያቸዋለሁ። ስሩን እኔ አልፈልገውም ማለት ግማሹን ከስር ያለውን እጥለዋለሁ፣ ግንዱን ግን አልጥልም። ከስር ያለውን ብቻ አፈር ሲነካው የነበረው ምናምን እሱን ትንሽ ቆረጥ አድርጌ ጥልና ግንዱም ንጹህ ስለሆነ ትኩስ ስለሆነ የቆረጥኩት እጠቀማለሁ። ግን ካልፈለጋችሁ ያለ መጠቀም ትችላላችሁ ማለት ነው። እንደዚህ ከታች ያለውን እጥለዋለሁ፣ የሚቀጥለውን ግን አልጥለውም ማለት ነው። ከፍ አድርጌ እንደዚህ በምፈልገው ዲዛይን እንደዚህ አድርጌ ከፍ አድርጌ እከትፈዋለሁ። በቅድሚያ ይሄንን ከስር ያለውን
መጥበስ ስለምፈልግ ነው። ቅጠሉ ቶሎ ጊዜ አይወስድብንም። ቶሎ ነው ሙክክ የሚለው 2 ደቂቃ 3 ደቂቃ አይፈጅምና ስለዚህ ቅድሚያ ቂጡን ብጠብሰው ብዬ ስላሰብ ከስር ያለውን እንደ ቆረጥ ቆረጥ አድርጌ ለብቻው ጠብሰዋለሁ። በመቀጠል እንግዲህ ሽንኩርቱ እንደዚህ ቆንጆ ሆኖ ተጠብሶልኝ እንደምትመለከቱት እሳቱን ቀንሼ ስለሆነ አልተቃጠለም፣ ቆንጆ ሆኗል። የከተፍኩትን ቆስጣ እዚህ ላይ ጨምረዋለሁ ማለት ነው። ስሩን ጨምረውና ለትንሽ ጊዜ እንደዚህ እንደ 3 ደቂቃ 4 ደቂቃ ጥብስ እስከሚልልኝ ከሽንኩርቱ ጋር በደንብ አድርጌ ጠብሰዋለሁ። ቁንዶ በርበሬ መጠቀም ትችላላችሁ። ከድኜ እንደዚህ አንድ ላይ እስከሚጠበስልኝ ድረስ ቅጠሉን ከትፋለሁ። ከፍ ከፍ አድርጌ ነው የምከትፈው። የቀረኝን ቅጠል ከፍ ከፍ አድርጌ ከትፌ እመለሳለሁ። እንደምትመለከቱት እንግዲህ ቆንጆ አድርጌ ጠብሼዋለሁ። በጣም አሪፍ ሆኖልኛል። ይበቃዋል። ከዛ ቅጠሉን ጨምራለሁ ማለት ነው። በዚህ መልኩ እንትኑን ከጠበስኩት አሪፍ ነው። በነገራችን ላይ እኔ ጣልታለሁ። ከዛ ቅጠሉን ጨምር በጓሮ ስለቆረጥኩት አንዳንዴ እንጣለን ከስር ያለውን ግን እንጠቀመዋለሁ። ሲቆይ ምናምን ተቆርጦ ሲቆይ ምናምን ላይጥመን ይችላል እንጂ በመቀጠል እንግዲህ ቅጠሉን ጨምሬ ትንሽ ከላይ ዝም ብዬ አላማስለውም። ብዬ ነካ ነካ አድርግና እንደዚህ እከድነውና በራሱ እሳቱ ሲነካው ራሱ አውቆ ሙሽሽ ይላል። ጎመን ያው ለጊዜው ብዙ ይመስልና በኋላ ትንሽ ነው የሚሆነው። ስለዚህ እንደዚህ ከድኛ አበስለውና ተመልሼ እመጣለሁ። ይሄው እንደምትመለከቱት እንግዲህ ያ ሁሉ ጎመን ይሆናለች ማለት ነው። እና እንደዚህ ይሄን ይመስላል። ጨው ጨምራለሁ። ይበቃዋል። ብዙ ሙትት ብሎ መብሰል የለበትም። እንደውም 4 ደቂቃ 5 ደቂቃ በቂው ነው ቅጠሉ። ከዚያ በላይ ላይ የምናገኘውን ጥቅም ስለምናጣ ይበቃዋል ማለት ነው። ብዙ ጊዜ አያስፈልገውም። እዚህ ላይ ቁንዶ በርበሬ፣ ጨው መጨመር ትችላላችሁ። እኔ ጨምሬያለሁ። በመቀጠል እንግዲህ ያዘጋጀሁትን ቃሪያ ጨምራለሁ። በጣም ነው የሚያምረው። በጣም ይጣፍጣል። ሞክሩት። በእውነት እንደምትወዱት አልጠራጠርም። ቃሪያውን ጨምሬ ትንሽ ነው ገልበጥ የማደርገው። ብዙ ጊዜ እንትን አለው። ትንሽ ገልበጥ አደርገዋለሁ እንደዚህ የቃሪያው ጣዕም ወደ ቆስጣው እንዲሄድ ብቻ። በዚህ መልኩ ገልበጥ ካደረግነው ይበቃዋል። ሁሉን ነገር አስተካክዬ ጨርሻለሁ። ለዛሬ የያዝኩላችሁ ቪዲዮ ይህን ይመስል ነበር። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ሀገራችን ኢትዮጵያ እግዚአብሔር ይጠብቅልን።